ይህን አውሮፕላን ዛሬ በጠዋቱ ነው የቀረጽኩት። አያምርም? ዋናው ሀሳብ የምንድን ነው? ከአውሮፕላኑ በስተኋላ በኩል የምታዋቸው ሁለት መስመሮች ብዙዎቻችሁ ጭስ እንደሆነ ነው የምታምኑት፣ ግን ጭስ አይደለም። ኮንትሪያል ወይም ኮንደንሴሽን ትሪያል እየተባለ ይጠራል። ሲምፕሊ ደመና ነው፣ ሌላ ምንም አይደለም። እንዴት ነው የሚፈጠረው? ከአውሮፕላኑ ሞተር ላይ የሚወጣው ሞቃት ጋዝ እዛ ከፍታ ላይ ካለው ቀዝቃዛ አየር ጋር ሲጋጭ ወይም ደግሞ ሚክስ ሲሆን የሚፈጠር ክስተት ነው። ወይም ግልጽ ለማድረግ ያክል በጣም ቀዝቃዛማ የአየር ንብረት ላይ ወይም ደግሞ በክረምት ወቅት ስትሉ ካፋችሁ የሚወጣ ጉም የመሰለ ነገር አስተውላችሁ ካወቃችሁ አፈጣጠሩ ተመሳሳይ ነው። ካፋችሁ ሞቃት አየር ይወጣል፣ ኤንቫይሮንመንቱ ላይ ደግሞ ቀዝቃዛ አየር አለ። ሁለቱም ሚክስ ሲሆን የሚፈጠር ደመና ነው። ነገር ግን ከደመና ጋር የተለያየ ነው። ናቹራል ከሆነው ደመና፣ ይሄ አርቲፊሻል የሆነ ደመና ነው። ናቹራል የሆነው ደመና ወይም ተፈጥሯዊ ደመና እንዴት ነው የሚፈጠረው? እግረ መንገዴን ለማስረዳት ያክል መጀመሪያ ደመና ማለት በከባቢ አየር ላይ የሚንሳፈፍ ጥቃቅን የውሃ ቅንጣቶች ወይም ደግሞ የበረዶ ቅንጣቶች ስብስብ ነው። እንዴት ነው የሚፈጠረው? ፀሐይ መሬት ላይ ያለውን የውሃ ክፍል ስትመታው ቫፕራይዝ ያደርጋል ወይም ደግሞ ይተናል። ይተንና ወደ ከባቢ አየር ይሄዳል። ከዛም ወደ ከባቢ አየር በሄደ ቁጥር ወይም ከፍታ በጨመረ ቁጥር ዝቅተኛ የሆነ ልክ ሙቀት አለ ማለት ነው። በዛ ጊዜ ጥዘት ይፈጠራል ወይም ደግሞ ኮንደንሴሽን ይፈጠራል። ኮንደንሴሽን ማለት ቫፕራይዝ ያደረገው ጋዝ ወደ ፈሳሽነት የሚቀየርበት ሂደት ማለት ነው። ስለዚህ በሰማይ ላይ የምታዩት ደመና ቪዚብል የሆነው ፓርት ማለት እንግዲህ ጥቃቅን የውሃ ቅንጣቶች ስብስብ ወይም ደግሞ የበረዶ ቅንጣቶች ስብስብ ነው። እነዚያ የውሃ ቅንጣቶች ስብስብ ወይም ደግሞ የበረዶ ቅንጣቶች ስብስብ በአንድ ላይ የተያያዙ ሲመጡ ክብደታቸው እየጨመረ ይመጣና በከባቢ አየር ላይ መንሳፈፍ ያቆማሉ። ያኔ በግራቪቲ አማካኝነት ወደ ፕሬሲፒቴሽን ተቀይሮ ይወርዳል ወደ መሬት ማለት ነው። እንግዲህ ያ ፕሬሲፒቴሽን ስኖው ሊሆን ይችላል፣ ሬን ወይም ዝናብ ሊሆን ይችላል፣ አይስ ወይም በረዶ ሊሆን ይችላል። በተለያየ ፎርም ወደ መሬት ተመልሶ ይመጣል ማለት ነው። ይሄ ናቹራል የሆነው ደመና ነው። አርቲፊሻል የሆነው ደመና ወይም ደግሞ ኮንትሪያል ወይም ኮንደንሴሽን ትሪያል የሚባለው ግን አውሮፕላኑ በጣም ቀዝቃዛ በሆነ የአየር ንብረት ላይ ወይም ደግሞ ከፍታ ላይ ሲጓዝ ሞቃት አየርና ቀዝቃዛ አየር ሲጋጭ ወይም ኮላይድ ሲያደርግ ወይም ሚክስ ሲያደርግ የሚፈጠር ነው። እንግዲህ ብዙ ጊዜ ሁለት መስመር ነው የምታዩት። አውሮፕላኑ ባለ ሁለት ኢንጂን ባለ ሁለት ሞተር ከሆነ ነው። አንዳንዴ ደግሞ አራት መስመሮችን ታያላችሁ። አውሮፕላኑ ባለ አራት ሞተር ከሆነ በግራ ክንፉ ሁለት ሞተር በቀኝ ክንፉ ሁለት ሞተር ካለው አራት መስመር